ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀገሬ ልጆች ይህንን መልእክቴ ለሚመለከተው አካል እንደምታደርሱልኝ ሙሉ እምነት አለኝ። አንዳንዴ ተበድላችሁ በደላችሁ አምቃችሁ አልቅሳችሁ ዋጥ አርጋችሁ ስትቀመጡ የበደላችሁ አካል መልሶ ደግሞ በቁስላችሁ ላይ ጨው ሲነሰንስ ትገደዳላችሁ ለመውጣት ሳትፈልጉ ማለት ነው። ይሄንን ላለማድረግ ብዙ ሞክሬ ነበረ። ግን ትላንትና በድሎኝ በአባቶች ጠይቀሃለሁ ስለው እኔ ጉዳይን በገንዘብ ያስጨርሳለሁ ምንም ማታመጪም ብሎ ነበረ መልስ የሰጠኝ። ሀሳቡ ተሳካለት። እሱ እንኳን እንደዚህ አለኝ ብዬ ለተናገርኩት ልክ እኔ ሌላ ነገር እንደተናገርኩ አድርጎ የተናገሩ ሰዎች ነበሩ። እኔ በደሌን ዋጥ አድርጌ ልቻል ብል ለማስፈራሪያ እንኳን ሶሻል ሚዲያ አወጣለሁ ብለው እስካሁን ምንድነው የጠበቅሽው አለኝ። አመት አልቅሻለሁ፣ አይኔ ታመም ያለው በሱ ምክንያት ማለት ነው። አሁን ግን የማለቅስበት ጊዜ ስላበቃ ይሄንን መልእክቴ ለሆገት አባቶች አድርሱልኝ። የተከበሩ የሆገት አባቶች አይደለም ይሄን ትንሽ ጉዳይ አይደለም ትልልቅ ጉዳይ አስፈጽሞ የሚገቡ የተከበሩ አባቶች ጋር ይሄን መልእክት ያደርሱልኝ፣ ይፍረዱኝ። በቃ ለአንዴና ለመጨረሻ ጊዜ ፈርዶኝ እንድገባ ነው የምፈልገው። በቃ የዛሬ አመት አካባቢ ነው ወልቂጤ ጂኤንዲቢ የሚባል አካባቢ አንድ ያጉቴ ልጅ መሬት የሆነ ቤት እንዲገዛልኝ ተስማማን ማለት ነው። በጊዜው በእጄ የነበረ 800,000 ብር ስለነበረ ትንሽ ጉልበት ያሞኝ ነበር በሰዓቱና አገር ልገባ ነው ማርፍበት ቤት ስግዛልኝ በ800,000 ብር ብዬ ጠየቅኩት። የተለያዩ ቤቶች አሳየኝ በሰዓቱ ማለት ነው። አሳይቶኝ እነዚህ ቤቶች እኮ ጥሩ አይደሉም፣ በዚህ ዋጋ ሰሞኑ በቅርቡ የገዙ እህቶች ያሉ ምርጥ ቤትና ግዛልኝ ብዬ አልኩት። ስለው በቃ እነዚህ ቤት ካልሆነሽ ሸምሱ መጫ የሚባል ሰው አስፋልት ዳር ላይ ቤት ይሸጣል። ቤቱ በጣም ምርጥ ቤት ነው። 90 ምናምን ቆርቆሮ የተዋቀረ ነው። ከነሽንት ቤቱ 6 ነው። መኝታ፣ ሳሎን፣ ሰርቪስ፣ እቃ ቤት፣ ኩሽናና ሽንት ቤት ነው። ሁሉ ነገር አልቆለት የውሃ ቆጣሪና የማብራት ቆጣሪ ብቻ ነው የቀረው እና 1.7 ተብሏል አለኝ። ሲለኝ እባክህን እኔ በእጄ ያለው 800,000 ብር ነው ደግሞ እያመመኝ ስለሆነ ጥዬ ልመጣ ስለምፈልግ በአቅሜ ግዛልኝ አልኩት። አይ ይሄ ቤት የሚያመልጥሽ አይደለም፣ ይሄ ቤት ካመለጠሽ እኔም ይቆጨኛል። ቢያንስ ከ1 ወር እስከ 3 ወር ብትጠብቂ ከ3 ነጥብ እስከ 4 ነጥብ የሚሸጥ ቤት ነው። ሸምሱ መጫ እያለቀሰ ነው የሚሸጠው። ስለዚህ እንደምንም ተበዳድረሽ ይህንን ጥርስሽ ነክሰሽ ግዢውና እስክትመጪ ቆጣሪ፣ የውሃ ቆጣሪ፣ ማብራት ቆጣሪ አስገብቼልሽ የወጪሽ አትጨናነቂም፣ እዳሽን ጨርሰሽ የወጪሽ አጠራቅሜ እጠብቅሻለሁ አለኝ። በሰዓቱ አመንኩት ወላሂ። ለአኖ ሸምሱ መጫ እያለቀሰ እንደሚሸጥ በጣም ችግር ላይ እንዳለ ክርምት ስለሆነ ቤት እንደረከሰ ከጥቁር አስፋልት 2 ደቂቃ ብቻ ተራምጄ እንደምገባ ይሄ ሁሉ ነገር ነበር ያሳመነኝ። ቤቱን ጠየቅኩት የቱ ጋር እንደሆነ። ሲጀምር እኔ ከልማት እዛ አካባቢ ሂጄ ስላየሁት ጂኤንዲቢ የሚባለው አካባቢ ከልማት ማህበሩ ጀርባ ነው የምፈልገው ስለው አይ ፊት ለፊት አስፋልት ዳር ነው ይሄኛው ይሻለሻል አለኝ። የተከራዩ ሰዎች ራሱ መቀመጥ ከልክሎታል እኛ እንግዛ ብሎ። እኔ ግን ለተቸገረ ሰው ነው የምገዛ ብዬ ለምኜዋለሁ። የባለቤቴ ዘመድ ነው ብሎ አሳመነኝ ማለት ነው። ከዛ በኋላ አንዳንድ ሰዎችም አብረው እንዲያዩ አደረኩኝ። እነሱ እንዲገዛልሽ አይፈልጉም ብሎ እነሱ እንዳያዩ መለሳቸው ማለት ነው በሰዓቱ። ከዛ በኋላ እኔም እውነት መሰለኝ በምንም ተአምር እንደዚህ ይከዳኛል አላልኩም። ግን እርግጠኛ ለመሆን ቤቱ የቱ ጋር እንደሆነ ጠየቅኩት። ስጠይቀው ልማት ማህበር ፊት ለፊት አባቶች የሚቀመጡበት ዋርካ አለ፣ ከሱ ትንሽ ዝቅ ብሎ ነው አለኝ። ሲለኛ አንድ እህቴ ያለች ከዚህ የሄደች ቤቷንም ሂጄ ያየሁት ከዛ ዝቅ ብሎ
እሷ ቤት ሂድና ከእሷ ቤት ወዴት እንደሆነ ንገረኝ አልኩት። እኔ ፍርድ እንድትሰጡኝ ነው የምፈልገው ማለት ነው ስለው ከእሷ ቤት ከፍ ብሎ ከዋርካው ዝቅ ብሎ፣ ዋርካው ማለት ትዝ የሚላችሁ ከሆነ ቅርብ ጊዜ ሁለተኛ መናኸሪያ ወልቂጤ ተብሎ የተዘረጋ ቦታ ነበረ፣ እዛ ጋር ማለት ነው። በሁለቱ መካከል በልጅቷና በዚህ አባቶች በሚቀመጡት ዋርካ መካከል ነው ያለው አለኝ። አምኜው ከሰው 828,000 ተበድሬ አጠቃላይ 1,628,100 ብር የዛሬ አመት በ9ኛ ወር በእንግሊዝ ማለት ነው፣ አመት ከአንድ ወር ማለት ነው አንስቼ ብሩ ላኩለት። ታውቃላችሁ እያመመኝ አመመኝ እያልኩት፣ እሱ ግን ያደረገው ሸምሱ መጫ ምንም አይነት ቤት አልነበረውም እዛ ጋር። ሸምሱ መጫ ማለት ጂኤንዲቢ የሚኖር ቀቤና ዞን ውስጥ የመንግስት ሰራተኛ የሆነ ሰው ነው። አንድም ሰው አቅርቦ አልጠየቀውም ይሄን ግፈኛ ማለት ነው። ፈረመ ምንም ሳይሰቀጥጠው 50,000 ብር ጉቦ በመቀበል ነው የፈረመው። እኔ መጨረሻ ለቅሶዬ ነው ያለቀስኩት። ለብሩ አይደለም፣ ብሩ ሰርቼ ነው ያመጣሁት። አልሐምዱሊላህ ረቢል ዓለሚን። እዳይንም ቢሆን እከፍላለሁ፣ የከፈልኩትን ከፈልኩ፣ የቀረውንም እከፍላለሁ፣ ችግር የለብኝም። ያመመኝ እኔ ከሴት ላነሱ የሴትን ብር ለሚለቃቅሙ ብር ወንዶች አይደለም እኔ ማለቅሰው። አሁን ማለቅሰው ባጢል ስለተፈረደብኝ ነው፣ በምድሬ ላይ ማለት ነው፣ በሀገሬ ላይ። ይህንን መልእክቴ አድርሱልኝ ለሆገት አባቶች። አላወጣውም ብዬ ዋጥ ባረገው ምንም አታመጪ አውጪው ሶሻል ሚዲያ እስካሁን ለምን ጠበቅሽ ነው ያለኝ ማለት ነው። ፍረዱኝ ፍረዱኝ። ይሄ ልጅ ምንድነው ያደረገው? ሸምሱ መጫ የሚባለው ሲጀምር እንኳን እያለቀሰ ሊሸጥ አይደለም ቤት ራሱ የለውም እዛ በነገረኝ ቦታ ለራሱ የጠላው ቦታ በጣም ውስጥ ኮትቻ ውስጥ ያለ ቤት እንኳን አይደለም ሁሉ ነገር አልቆለት ቆጣሪ ሊቀረው ቀርቶ ጭቃው ተረጋግፎ ቆርቆሮ ተለጥፎበት ያለን ቤት ለሸምሱ መጫ 50,000 ብር ጉቦ በመስጠት የኔ ቤት ነው ብሎ እንዲሸጥ ፎርጂድ ወረቀት አዘጋጅቶ ሙሂዲን ዘርጋ የተባለ ሰው እዛው ጂኤንዲቢ ነው ያለው። ከዘናበነር ነው የመጣው ልጁ ማለት ነው። ዘናበነር ቀቤና ገበያ የሚባል አካባቢ ሞጀር ቀበሌ ነው የተወለደበት አካባቢ ማለት ነው። አሁን አመት ከምናምን ሆኖታል ወደ ወልቂጤ ከገባ። እባካቸው አባቶች ፍረዱኝ። እዛ ያሉ የተወሰኑ አባቶች ባጥል ፈርዶብኛል። እኔ አባቶቼ ይሄን አረጉ አይደለም። በኔ ብር የተገዛ ቤት እዛው የነገረኝ ቦታ ላይ ቤት ሰርቶበት ገብቶበታል። በ15 ቀን ነው በላኩት 15 ቀን ነው ቤት ሰርቶ የገባ ማለት ነው። ይሄንን ሁሉም ያውቃል ማለት ነው። ቤቱን ደግሞ በአማቹ ስም ነው ያደረገው የኔን ቤት። አማቹ እዛው ዘናበነር ጋሶራ የሚባል ሰፈር ላይ ፈሎ አሊ ይባላል ማለት ነው። አማቹ በሱ ስም አድርጎ ቤቱን በሱ ስም አድርጌያለሁ። እንዳጭበረበረኝ ባወቅኩኝ ሰዓት የሱን ቤት አጭበርብሮ በኔ ስም እንዳደረገ ባወቅኩኝ ሰዓት ሀቄን ስጠኝ፣ አባቶች እናገራለሁ፣ በሰው ጠይቃለሁ፣ ሀቄን ስጠኝ ስለው ቤቱን እንደሆነ በአማቼ ስም አድርጌዋለሁ። ቤቱን እንደሆነ በአማቼ ስም አድርጌዋለሁ። ምንም አታመጪም፣ በገንዘቤ ሁሉም ጉዳይ እጨርሳለሁ ነው ያለኝ። ይሄንን መልስ ሰጠኝ። በሰዓቱ አባቶቼ ጋር መልእክቱ አባቶቼ ጋር ደረሰ። በመጀመሪያ ደረጃ ሀቅ የሆነ ፍርዶልኝ ገብቶ ነበረ። የገዛ ቤቷን ካልሰጣት ብሯን መልስላት ብሎ ለ2 ወር ፈርሞ ነበር የገባ። ብሬ በ2 ወር ውስጥ ሊመልስ ማለት ነው። መጨረሻ ግን የገዛ ወንድሜ ነው ባልኩት ሰው ምንም አታመጣም ሽጬላታለሁ ብለህ ይግባኝ ጠይቅ ሽማግሌዎችን ብሎ በ3ኛ ቀን ሐሳቡን አስቀየረው። ይሄም ደግሞ አምሩ ሳቢር ይባላል። እሱም የዘናበነር ተወላጅ ነው ያለው፣ ግን ወልቂጤ ጂኤንዲቢ ውስጥ ነው። እኔ እነሱን አልቅሼ የደም እንባ አልቅሼ ነው የለመንኳቸው። አመት በሙሉ ሁላቸውም በተራ ለምኛቸዋለሁ። ሸምሱ መጫ ተብሎ በውሸት
የውሸት ቤት የሸጠልኝ ልጅ ለምኜዋለሁ። መጀመሪያ እኔ ነኝ የሸጥኩኝ አለ። መልሶ የእህቴ ልጅ ቤት ነው አለ። ጋምቤላ እህቱ ልጅ ጋር ደወል። ለምን በእንደዚህ አይነት ነገር ስሜን ይጠራል ብሎ ነው የእህቱ ልጅ መልስ የሰጠን። መጨረሻ ላይ ግን አባቶች ሲያፋጥጡት የሸምሱ እዚህ ጋር ቤት የለውም ሲሉት የኔ ቤት ነው ብሎ ነው መልሶ በኔ ላይ ሙሂዲን ዘርጋ ሸጠላት ተብሎ በኔ ላይ የዞረ። ፍረዱኝ። እኔ የገዛልኝ ቤት ለራሱ አድርጎ የሱም ቤት መሆኑን እያወቁ አባቶች ፍርድ ሰጥቶት ገቡ። መጨረሻ ላይ መጀመሪያ የፈረዱትን ፍርድ ቀይሮ ለሱ ፈርዶለት ገቡ። እኔ ህዝብ እንዲፈርደኝ ነው የምፈልገው። ሴት ልጅ በሴት ልጅ ጉልበቴ ያመጣሁት ከሌሊቱ 10 ሰዓት 9 ሰዓት ልብስ እየተኮስ ያመጣሁት ገንዘብ ነው። ይሄ ብር እኔ እንደነሱ አጭበርብሬ ያመጣሁት አይደለም። እኔ ብሩ አይደለም ያሳዘነኝ። በቃ ሴት ልጅ ነኝ፣ ባጢል ተፈርዶብኛል። አሁን እዛ አካባቢ ያሉ የወገት አባቶች ይዩት። ሁለቱም ቤት እዛው ጄኤንዲቢ ነው ያለው፣ የኔ ቤትም እዛው ነው ያለው። እሱም በግድ ያዞረብኝ ቤትም እሱ እዛው ነው ያለው። ሙሉ ለሙሉ ቢበላኝ ይሻለኝ ነበር፣ እንደዚህ አይነት ክደት ከሚፈጸምብኝ ማለት ነው። ይህንንም ሆኖ ይገርማቸዋል። ሰሞኑ 8100 ብር በቃ የካድከኝን ካድከኝ። ይሄ ግን ከብሩ የደላላ ምናምን ከፈልኩኝ ብሎ አጭበርብሮ የቀረኝ ብር ነበረ 8100 ብር። እሱን እንኳን ስጠኝ ስለው አላህን አትፈሪም ወይ አለኝ። በቃ እኔ ሶሻል ሚዲያ አወጣለሁ። እስካሁን ምንድነው የጠበቅሽው ነው ያለኝ። ለምን አላወጣሽኝም? ገፋፋኝ። ችዬና አምቄ ቢይዘው እሱ ግን እንዳወጣው ገፋፋኝ ማለት ነው። ስለዚህ እባካችሁ ለአላህ ብላችሁ አድርሱልኝ ለወገት አባቶች። ለአንዴና ለመጨረሻ ጊዜ አይቶ ይፍረዱ። እዛው ነው ያለ። ሁሉም ቤቱን አጭበርብሮ የራሱን ቤት በእኔ ስም ያደረገው ሙሂዲን ዘርጋ ነው። እዛው ጄኤንዲቢ ውስጥ ነው ያለው። 50,000 ብር ጉቦ ተቀብሎ የእሱን ያልሆነ ቤት የኔ ነው ብሎ ፎርጅት ወረቀት አዘጋጅቶ ፈርሞ ሸጥኩላት ያለው ሸምሱ መጫ ነው። እዛው ጄኤንዲቢ ውስጥ ነው ያለው። ፈሎ አሊ አማችዮ ነው ቤቴን በስሙ አድርጎ ያሸሸ ነው። ሲጠየቅ ምንም ያጠፋ ነገር የለም፣ ግዛልኝ አለችው፣ ገዛላት ነው አለ። መግዛትና የሱን ቤት በኔ ማዞር የተለያየ ነገር ነው። የነገረኝ ቦታ ሌላ፣ በግድ እኔ ላይ የጫኑ ቤት ቦታ ሌላ ነው። ሂዶ ህዝቡ ይፍረደኝ። በቃ እኔ ፍርድ ነው የምፈልገው። ገንዘቡ አይደለም ያስለቀሰኝ። ገንዘብ እኮ ስንትና ስንት ህንፃ በሴኮንዶች እንደሚረግፋ ያለው ዱንያ ናት። እኔም እሱም እዛ ስንዝር ጉድጓድ ውስጥ ገብተህ ሂሳብ እንዳለን አውቃለሁ። ዛሬ ቢበላይ ነገ ይከፍለኛል፣ ምንም ጥርጥር የለውም። እንባዬ ለልጅ ልጆቹ ይቀመጣል፣ ምንም ጥርጥር የለም። አመት ነው ያዘነኩት። ዛሬ ግን የመጨረሻ እንባዬ ነው። ካሁን በኋላ ማልቀስ አልፈልግም በዚህ ዙሪያ። ግን እኔ ፍርድ ነው የምፈልገው። በቃ ፍረዱኝ። በቃ ህዝቤ ይፍረደኝ። በቃ የኢትዮጵያ ህዝብ ይሄ ትክክለኛ ፍርድ ነው። አባቶች ፈርዶ የገቡት ከተባለ ይፍረዱኝ። በቃ እኔ ፍርድ ነው። አንድ አባት ናቸው እንደዚህ አይነት ፍርድ በሴት ላይ አልፈርድም ብለው መጨረሻ ውሳኔ ላይ አልቀርብም ብሎ የቀሩት ማለት ነው። አንድ አባትም ይሄ ትክክል አይደለም አሉ። ሌላው ግን ሁሉም ፈርዶብኝ ነው የገባው። እኔ እዚህ ከመምጣቴ በፊት እያንዳንዳቸው አናግሬያለሁ። አምሩ ሳቢርን ደውዬ አምሩ ሳቢር አንተ ነህ ባለቤቱ እያለ በግድ ፈርደ እኔ ላይ ይሄንን ነገር ያደረግከው። እሺ በዚህ ዋጋ የሚሸጥ ከሆነ ሽጠውና እኔ አልፈልግም፣ ብሩን መልስልኝ አልኩት። ወደፊት ይሸጣል ነው ያለኝ። እስቲ በአላህ ይዣችኋለሁ፣ ወደፊት ይሸጣል ተብሎ ቤት ይገመታል። ማጭበርብሮ ማዞሩ እንዳለ ሆኖ ገና ባለ ዋጋ መገመቱ ምን የሚባል ነው? በቃ ሂዳችሁ ይሁን፣ ወጣቶቹም ሂዳችሁ ይሁን። መጀመሪያ ደላሎች አምሩ እንዳያቅ ብሎኛል። አምሩ ደላላ ስለሆነ ያስወድድብሻል ብሎኝ ነበረ። ዛሬ ግን አምሩ የሱ ጠበቃ ሆኖ ቁሟል ማለት ነው። በባጢል የፈረደብኝ አምሩ። እኔ ከገንዘቡ ይልቅ ፍትህ ማጣቴ ገና መተሽ እንኳን መክሰስ አትችይም። በአባቶች አለቀ። 3-4 አባት፣ አንድ አባት ነው እንደዚህ አይነት ፍርድ አልፈርድም ብሎ እጃቸውን ያስወጡት። አንድ አባት ደግሞ ግፍ ነው ብሏል። ሁለቱም አባት የዛ አካባቢ ናቸው። አላህ እድሜና ጤና ይስጣቸው። ፍትህ የሚሰጥ ሰው ሲኖር ደስ ይላል። በእርግጥ እኔም ፍትህ የሚሰጡ አባት ነበሩኝ። ማንም አይደፍረኝም ነበር። አባቴ በሕይወት ቢኖሩ ኖሮ
አባቴ ማጣቴ ነው። አእምሮ እንኳን በዚህ ልክ ሊጫወትብኝ የቻለው የሚመልስ ብር አትመልስላት ምንም አታመጣም ብሎ ይግባኝ ጠይቅ ብሎ ለወልቂጤ ልጁ አዲስ ነበረ ፈርሞ ገብቶ ነበር ብር ሊመልስ እንዳይመለስ ያደረገብኝ አእምሮ ሳብር ነው። እኔ ወንድሞቹን አናግራለሁ። ተው ብሎታል። የምታስተካክልላት ከሆነ አስተካክል፣ ያለዛ ብለህ እጅህን አውጣ አሉ። ለእነሱ እጅህን አወጣሁ ይላል። በመሀል ግን ሁሉ ነገሩን እያበላሸብኝ እሱ ነው። ሁላቸውም በድሎኛል። እምባዬ ቅምጥላቸው ለልጆቻቸው። አመት ሙሉ ይሄ ነው እያፈሰስኩ ያሉ። እኔ ብሩ አይደለም ያሳዝነኝ፣ ሰርቼ አመጣሁት። ነገም ከነገ ወዲያም ሰርቼ አመጣለሁ። እዳይንም ቢሆን የቀረውም እከፍላለሁ። እየከፈልኩም ነው። ችግር የለብኝም። ገንዘብ አይደለም ያስለቀሰኝ፣ ፍትህ ማጣት ነው ያስለቀሰኝ፣ መበደል ነው ያስለቀሰኝ። ታውቃላችሁ፣ ባመኑት ሰው መከዳድ፣ መበደል፣ ህመሙ ከባድ ነው። ይሄን ደግሞ የደረሰበት ብቻ ነው የሚያውቀው። ያልደረሰበት ሰው ማንም አይረዳም ይሄን ህመም ማለት ነው። በቃ እምባዬ እኔ የመጨረሻ ነው። ከአሁን በኋላ አላለቅስምም። በቃ ህዝብ ይፍረደኝ። እንደዚህ አይነት ማጭበርበር በምን ስሌት ነው የእሱ ቤት እኔ ላይ የሚያዞረው? ቤተኛው ስሌት ገዛሁልሽ ማለትና አጭበርብሮ ወደ እኔ ማዞር ይለያያል። በእኔ ብር ደግሞ አዎ ገዝቷል። እዛው የነገረኝ ቦታ ከልጅቷ ቤት ከፍ ብሎ አባቶች ከሚቀመጡ ዋርካ ዝቅ ብሎ ቤት ገዝቶ አሰርቷል፣ በእኔ ገንዘብ ማለት ነው። ቤቱን ግን ባማቹ ፈሎ አሊ ስም ነው ያደረገው ማለት ነው። ሁሉንም ጠይቄ ሁሉንም ለፍቼ ነው። ከአሁን በኋላ ቤተሰቦችንም አላስለፋም፣ አልደክምም። ህግ ካለ ህግ ይፍረደኝ፣ አባቶች ይፍረዱኝ። በቃ እኔ በዋነኛነት አሁን እኔ ከህግም ከምንም በላይ አባቶች እንዲፈርዱኝ ነው። እዛ አካባቢ ብዙ ነገር ፈርዶ የሚገቡ ሀቅ ነው ባጢል ነው ብሎ የሚፈርዱ አባቶች አሉ። አድርሱልኝ። በቃ እንባዬ እንዲታበስ እፈልጋለሁ። በበርቻ ያላለ ካለ ወላሂ በርቻ ይደረስበት። አመት ብሎ ነው ያለቀስኩት። እኔ ከመበደል ይልቅ ተሳሳትኩ እንኳን አላሉኝም። ምን ታመጫለሽ እያለ ነው የሚዝትብኝ በየጊዜ ማለት ነው። ምን ታመጫለሽ አውጪ ሶሻል ሚዲያ አለኝ። ፎቶቸው የሸምሱ መጫ የሱም ፎቶቸው በእጄ የለም። መለጣጠፍ አልቻልኩም፣ ግን አገኘዋለሁ። ዛሬ ባላገኘው ነገ ሀገር ይገባለሁ። የዛኔ ለጥፋቸዋለሁ። አልተዋቸውም እኔ ሀቄን እስካልመለሱልኝ ድረስ ማለት ነው። ሀቄን ነው የጠየቅኩት። ላቤን ነው። የሴት ልጅ ሚስቱ ራሱ ሰድባኛለች ማለት ነው። ሙሂዲን ዘርጋ የሚባለው የፈሎ አሊ ልጅ ሰድባኛለች። እሷ ስትሰድበኝ ምንም አላሉም። እኔ ግን ሙሂዲንን ተናድጄ ስለሰደብኩት እንዴት ሰደበችው ተብሎ ብዙ ነገር ተብያለሁ። እኔ ምንም ማለት አይደለም። ማንም ምንም ቢለኝ አይገደኝም። ማንነቴን የማቅ ስነ ስርዓቴን ጠብቄ አንገቴን ደፍቼ ለዓላማ መሰራ ሰው ነኝ። ሌላ ምንም ያጠፋሁት ጥፋት የለም። ቢያውቁ ኖሮ ሴቱኝ ጥሬ ግሬ በመስራቴ ሊያከብሩኝና ሊያግዙኝ ከጎኔ ሊሆኑ እንጂ ባጢል ሊፈርዱብኝ አይገባም ነበር። ይህንን ቪዲዮ ቀደው ከሌሊቱ 10 ሰዓት ነው። እነሱ በዚህን ሰዓት ተኝቷል። እኔ ግን አልተኛሁም። የኔ አላህም አይተኛም፣ አያንቀላፋም፣ ይሰማኛል ማለት ነው። እኔ ፍርድ ብቻ ነው የምፈልገው። በቃ ለአንዴና ለመጨረሻ ጊዜ አባቶች ጋር አድርሱልኝ፣ ይፍረደኝ። ሙሉውን ቪዲዮ እንዴት እንዳጭበረበረኝ፣ እንዴት እንደተቀበለኝ፣ ምን ያህል ክደት እንደሰራብኝ ሙሉውን ቪዲዮ ዩቱብ ላይ ለቀቀዋለሁ። ይሁን አድርሱልኝ። እኔም በቻልኩ አቅም ሁሉም ቦታ ለማዳረስ እሞክራለሁ። አድርሱልኝ። ህዝብ ይፍረደኝ። በቃ እኔ ፍርድ ነው የምፈልገው፣ ሌላ ምንም አልፈልገው።